ሰዎች የሆነ ነገር ሲያደርጉ ካያችሁ ምንድነው ምክንያታችሁ ካላችሁ የመጀመሪያው ለምሳሌ ሂድን ድራይቮች ሂድን ድራይቭ ማለት እኔ ላልረዳው ይችላል ሰውየው ራሱ ላይረዳው ይችላል ግን ብዙ ጊዜ አክሽን ሲወስድ ከዛ ተነስቶ የሚወስዳቸው ተግባሮች ናቸው ሂድን ድራይቭ ስንል ለምሳሌ ከልጅነቱ ጀምሮ ልትሉ ይችላላችሁ ቤተሰብ አሞግሶት የማያውቀው ልጅ የፈለገ ያህል አሪፍ ስራ ቢሰራ ጥሩ ውጤት ቢያመጣ ቤተሰብ አድንቆት የማያውቅ ሰው ከልጅነቱ ጀምሮ ያደገበት አንድ ባህሪ ያለው ምን ካላችሁ ሪኮግኒሽን ማግኘት ሰዎች ፊት እውቅና ማግኘት የሆነ ነገር ሰርቶ ስሙን ካልጠራችሁ ሲበሳጭ ታያላችሁ ራሱ ፈልጎት አይደለም በነገራችን ያደገበት ቤት ያንን ስላልሰጠው ያንን ፍለጋ የተለያዩ ቦታ እንዲሄድ ያደርጋል። የመጀመሪያው ምን መሰላችሁ? የሆነ ነገር ከማግኘት ይልቅ የማጣት ስሜት ሰዎችን ለስራ ይቀሰቅሳል። ሁለተኛው ደግሞ ስለነዚህ ሰዎች መረዳት ያለባችሁ ነገር ከሎጂክ ይልቅ ኢሞሽን የሚባለው ነገር ከማመዛዘን ይልቅ ስሜት የሚባለው ነገር ይገፋቸዋል። እያወራችሁ የሆነ ሰዓት አንድ ሰው ብሎ ወደ እናንተ ጠጋ ብሎ ሲያወራ ቀና ሲል ከምታወሩት ሀሳብ ጋር በጣም ኢንጌጅ እያደረገ ነው ማለት ቀጣይ ምን ሊያወራኝ ነው። በተቃራኒ ወደኋላ ዞር ካሉ ከዚህች ጋር አልተስማማውም እያላችሁ አንዳንዴ ግን ፓወርንም ለማሳየት እንደዛ ይደረግ። አይ እኔ እዚህ ቦታ ላይ አቅም አለኝ አንተ አታስፈልገኝም። ሰላም እንዴት ናችሁ? ውዴ ቡክቶክ ፊራ ቤተሰቦች ፊራ ነኝ። ይሄ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ ሀሳብ በአዲስ መጽሐፍ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችሁን ቆዩ። ለዛሬ ፕሮግራማችን ዳሰሳ እንድናደርገው የመረጥኩት መጽሐፍ በፓትሪክ ኪንግ የተጻፈውን ሪድ ፒፕል ላይክ አ ቡክ የሚለውን መጽሐፍ ነው። እንግዲህ መጽሐፉን ቀጥታ በአማርኛ ከተረጎማችሁት ሰዎችን መጽሐፍ እንደምታነቡት አንብቡ የሚል አይነት ሀሳብ ያለው መጽሐፍ ነው እና ምንድነው መጽሐፉ የሚያወራው? እስኪ እነዚህን ሀሳቦች ከማንሳቴ በፊት መጀመሪያ ፓትሪክ ስለሚባለው ሰው ትንሽ ነገር ልበላችሁ። እንግዲህ ፓትሪክ ከኢሞሽናል ኢንቴሊጀንስ ጋር የተገናኘ ከሰዎች ፊዚዮሎጂ ጋር የተገናኘ ሰዎች እንዴት ነው ነን ቨርባል በሆነ መንገድ ኮሚኒኬት የሚያደርጉት ወይም ደግሞ ሰዎች አፋውቶ ሳይናገሩ ግን በምልክት በፊታቸው በምናቸው እንዴት ነው መልእክት የሚያስተላልፉት የሚለውን ነገር በማስተማር የሚታወቅ ሰው ነው። እንግዲህ እንደዚህ አይነት ደግሞ የተለያዩ መጽሐፍቶችን ጽፏል። ከዚህም ጀርባ ታገኛላችሁ። እንደዚህ አይነት መጽሐፎችን የሚጽፍ ሰው ነውና እዚህ መጽሐፍ ላይ የሚናገረው ሀሳብ እንግዲህ ያንን ነው። ምን ብሎ ይጀምራል መሰላችሁ? እዚህ ዓለም ላይ በጣም ከባድ የሆነ ፍጥረት ቢኖር ሰው ነው ከሚል ሀሳብ ይጀምራል። ምክንያቱም ሰውን እንዴትም ብላችሁ ልትረዱት አትችሉም። ሰውን ተውት፣ ሌላው እንኳን ቢቀር ውጭ ያለውን ሰው ብትወት ራሳችንን እንኳን መረዳት አንዳንዴ ያስቸግራል። ምክንያቱም ስሜታዊ ነን። አንዳንድ ነገሮች ሪአክቲቭ ሆነን የምናደርጋቸው ነገሮች አሉ። ሰዎች ብዙ ጊዜ ሁሉንም ነገር አስተውለን የምናደርግ ፍጥረቶች አይደለም። የሆኑ ነገሮች ይጠራቀሙና የሆነ ሳሌ ፈንድተው የሚወጡ ባህሪዎች አሉ፣ እኛ እንኳን የማናውቃቸው ባህሪዎች እና ሰውን መረዳት ተውት፣ ሰውን ማንበብ ተውት፣ ራሳችንን እንኳን መረዳት አስቸጋሪ ነው እና እንደ ሰው በጣም ከባድ የሆነ ፍጥረት የለም፣ ለመረዳት ያስቸግራቸዋል። እና መጽሐፉ ምን ይላል? ኢማጅን ብሎ ነው የሚጀምረው መጽሐፍ ሀሳቡን ሲያነሳ ሰውን እንደ መጽሐፍ ማንበብ ብትችሉ ምን ታደርጉ ነበር? ምን አይነት አቅም እንዳላችሁ ኢማጅን ምን ታደርጉ ነበር የሚል አይነት ጥያቄ ይጠይቃቸዋል። ሰውን ቁጭ ብላችሁ አንደርስታንድ ማድረግ ብትጀምሩ፣ ሲዋሻችሁ መረዳት ብትችሉ እና እዚህ መጽሐፍ ላይ ምን ብሎ ያነሳል ጸሐፊው? ይሄንን ማድረግ የምትችሉበትን ሂንት ሰጣችኋለሁ፣ ግን ሰዎች እንደ መጽሐፍ አንብቡ ስል ይላል ጸሐፊው የሰውን አይምሮ ማንበብ ትችላላችሁ ማለት አይደለም የሚል ሀሳብ ያነሳል። ይሄ ምንድነው ሪድ ፒፕል ላይክ አ ቡክ ሲል የሰውን አይምሮ በቃ እንዲከፋፍታችሁ ትረዱታላችሁ ማለት ሳይሆን ግን አይምሯቸው ውስጥ ያለውን ነገር በተለያየ መንገድ ያወሩላችኋል። ወይ በድምጻቸው ትሆን ሲናገሩ የሆነ ነገር እያወሩ በጀርባ የሆነ ነገር ሊያወሩ ይችላሉ። እነዚህን ፍንጮች ተጠቅመን አንድ ሰው ምን እያለ ነው የሚለውን ነገር መረዳት የምትችሉበትን ሀሳብ ነው የመጽሐፍ የሚሰጣችሁ። አንድ ሰው የሆነ ነገር አክት ሲያደርግ ምን እያለ ነው፣ ሲዋሽ እንዴት ማወቅ እንችላለን፣ እየዋሸን ያለን ሰው እንዴት ልንይዘው እንችላለን፣ ውሸትን ከእውነት እንዴት መለየት እንችላለን የሚሉትን ሀሳቦች ነው የሚያወራው። እሺ ወደ መጽሐፉ ሀሳብ ልግባ። የመጽሐፉን ሀሳብ ለመረዳት በሶስት ቦታ ከፋፍዬ ላሳያችሁ። ከመጀመሪያው ልጀምር። መጀመሪያ እስኪ ራሳችን ላይ መሰራት ያሉባቸውን ነገሮች ከማንሳት ልጀምር። ጸሐፊው ለምንድን ነው ከዚህ ሀሳብ የጀመርከው ብላችሁ ከጠየቃችሁት ምን አይነት ነገር አለ መሰላችሁ? አንዳንድ ጊዜ ሰዎችን ለመረዳት ብለን አወቅን ወይ ደግሞ ተረዳን ብለን የምንወስዳቸው ነገሮች የኛን የግል ሀሳባችን ነው ሪፍሌክት የምናደርገው ወይ ደግሞ እኛ ላይ ካጋጠመን ነገር ተነስተን ነው የሰዎችን አክሽን የምንተረጉመው። እነዚህ ሁለቱ መለየት ካልቻለን አንዳንዴ ሰው የሚያደርገው ሌላ፣ ሰው ኢንቴንሽኑ ወይ ደግሞ ፍላጎቱ ሌላ፣ እኛ ደግሞ የምናደርገው ሌላ ይሆናል። ስለዚህ እኛ ላይ መሰራት ያለባቸው ነገሮች የሚላቸው ነገሮች ምንድን ናቸው? 4 ነገሮችን ላንሳላችሁ። ለምሳሌ ጸሐፊ መጀመሪያ ሰውን ለመረዳት ከፈለጋችሁ አድርጉ የሚላችሁ ነገር ኦብጀክቲቭ ሁኑ የሚል ሀሳብ ያነሳላችሁ። ቢ ኦብጀክቲቭ ምን ማለት ነው? ብዙ ጊዜ ይህን ሀሳብ አውርቻለሁ። ትንሽ ነገር ላንሳ። ሰዎች ሳብጀክቲቭ ሪያሊቲ እና ኦብጀክቲቭ ሪያሊቲ እናያለን የሚል ሀሳብ ከዚህ በፊት አንስቼላችሁ ነበር፣ ትዝ ይለኛል። ሳብጀክቲቭ ማለት ሁሉንም ነገር ከኛ ተነስተን እንተረጉማለን፣ በእኛ መነጽር ነው የምናየው። ስለዚህ ከልጅነቱ ጀምሮ እያዘነ ወይ ደግሞ ቤተሰቦቹ በጥሩ መንገድ ያላሳደጉት ልጅ ካለ ወይ ደግሞ ቤተሰቦቹን የሚጠላ ልጅ ካለ የሆነ ሰው ሲያይ የሚረዳው ከዛ ተነስቶ ነው። የተጎዳ ሰው ካየ አይ ቤተሰቡን ይላል ካለበት ሁኔታ ስለሚተረጉም። ዓለምን ብዙ ጊዜ የምናየው በእኛ ባደግንበት መነጽር ነው።
ኦብጀክቲቭ መሆን ማለት ግን የእኛን ትተን ነገሮችን እንዳሉበት ሁኔታ ለመረዳት መሞከር። ስለዚህ ጸሐፊው እዚህ ጋር የሚነግራችሁ ነገር ኦብጀክቲቭ ሁኑ፣ ነገሮችን ከራሳቸው አንጻር አተርጉሙ። ሰዎች አንዳንዴ ከራሳቸው ኢንሲኪዩሪቲ ተነስተው ሁኔታዎችን እንደሚተረጉሙ ይናገራል። ኢንሲኪዩሪቲ ማለት ለምሳሌ በቂ አይደለሁም ሊሆን ይችላል። ኮንፊደንስ የምታጡበት ነገር የለም። ለምሳሌ ብዙ ጊዜ ልብስ የማይገዛ ሰው ወይ ደግሞ አንድ ልብስ ለረጅም ጊዜ የሚያደርግ ሰውና በልብሱ የሚሸማቀቅ ሰው ብዙ ሰዎችን አይተው ሲተረጉም አይታችሁ የምታዩ ከሆነ ስለ ልብስ ነው የሚያወራቸው። አይ ልብሱ አያምርም፣ አይ ልብሱ እንደዚህ፣ እሱ እኮ እንደዚህ የሚለብሰው ልብስ ምን ለማለት ፈልጎ ነው ሲል ታያላችሁ። ኢንሲኪዩሪቲው ነው ሰውየውን እንደዛ እንዲያ ያደረገው። ኮንፊደንስ የሌለ ሰው፣ በራስ መተማመን የሌለ ሰው ሁሉንም ሰው በዛ አንጻር ነው የሚተረጉም። የሆነ ነገር የሌለው ሰው አንዳንድ ጊዜ ባይናገሩትም እኮ ጥሩ ነው አይደል? ባይወራ የሚያነሳው የራሱን ኢንሲኪዩሪቲ ያነሳና ሰውን በዛ መንገድ ለመግለጽ ይሞክራል። ስለዚህ ከኢንሲኪዩሪቲያችሁ ተነስታችሁ ሰውን ለመረዳት አትሞክሩ። ሳብጀክቲቭን ተውና ኦብጀክቲቭ ሪያሊቲ ላይ ትኩረት አድርጉ የሚል ሀሳብ ያነሳል። ሰዎች ሌላኛው ኦብጀክቲቭ መሆን ያለብን እንዴት ነው? አንዳንድ ጊዜ ነገሮችን ከፍቅርም ወይ ደግሞ ከጥላቻም ተነስተን ልንተረጉማቸው እንችላለን። የሆነን ሰው ወዳችሁት ልተረጉሙ ትችላላችሁ፣ የሆነን ሰው ደግሞ ጠልታችሁ ልተረጉሙ ትችላላችሁ። ለምሳሌ እኔን ከጠላችሁኝ ምንም ነገር ላድርግ፣ ለምን መልካም ነገር አላደርግም? በቃ እንዴት ነው ለምን ዓለም ላይ ያለውን ገንዘብ ሊሆን ይችላል፣ ዓለም ላይ ያለውን ምንም ነገር ለምን አልሰጣችሁም? የሆነ ምክንያት አለ የምትጠሉበት፣ አይቀየርም። ጥላቻን የምታዩበትን መንገድ ሁሉም ነገር አጣሞ ነው የሚያሳያችሁ። ከወደዳችሁትስ ጥፋት ለምን አያጠፋም? ለምን በጣም መጥፎ ዓለም ላይ መጥፎ የሚባለውን ነገር አያደርግም? ስቲል የምታውቁትና የምትወዱት ሰው ምክንያት ትፈልጋላችሁ። አይ ወዱ አይደለም እኮ እንዲኮ ስለሆነ እንዲኮ አድርገውት ነው፣ ምክንያት ትፈጥራላችሁ። ስለዚህ ከፍቅርም ከጥላቻም ከኢንሲኪዩሪቲም ውጭ ሆናችሁ ኦብጀክቲቭ ሆናችሁ ለመረዳት ሞክሩ። ሁለተኛ ኦብዘርቭ ዋት ኢዝ ኖርማል ፎር ዛት ፐርሰን። መጀመሪያ አንድ ሰው ቦዲ ላንጉዌጁን ምናምን ከመረዳታችሁ በፊት መጀመሪያ ይሄ ሰውዬ አብዛኛውን ጊዜ እንዴት ነው የሚለውን ነገር ለመረዳት ሞክሩ። ኖርማል የሆነውን ነገር አይታችሁ ነው ከዛ በኋላ የሆነ ነገር ሲቀየር አይ የሆነ ነገር አለ የምትሉት። እኔ ሁሌ አክት ማድረግበትን መንገድ ካልተረዳችሁ ሲቀየር አታውቁት። ለምሳሌ ሁሌ ሲናገር የሚፈራ አይ ኮንታክት የማይፈጥር ልጅ አለ። ይሄ ኖርማል የሆነው ባህሪ መሸማቀቅ፣ አይ ኮንታክት ክሬት አለማድረግ ከሆነ ድንገት አይ ኮንታክት ሲፈጥር የሆነ የተለየ ነገር አለ ማለት ነው ብላችሁ መወሰን ትችላላችሁ። የሰውን ቦዲ ላንጉዌጅ ከማንበባችሁ በፊት፣ ሰውን ከመረዳታችሁ በፊት መጀመሪያ ለዛ ሰው ኖርማል የሆነው ነገር ምንድን ነው ያንን ለመረዳት ሞክሩ። ሁሌ የሚያደርገው ነገር ይህ በጣም መሰረታዊ ነገር ነው። በነገራችን ላይ ፖሊሶችም ይሄን መንገድ እንደሚጠቀሙ ታያላችሁ። ከመመርመራቸው በፊት ኖርማል የሆነው ነገር ምንድን ነው፣ ዕለት ተዕለት የሚያደርገው ነገር ምንድን ነው ካለ በኋላ ከዛ በኋላ ለየት ያለችው ነገር ምንድን ነው፣ ለምንድን ነው የዛ ቀን ስሜታዊ ሆነው ምንድን ያደረገው የሚለውን ነገር ያጣራቸው። ስለዚህ መጀመሪያ ከማንበባችሁ እኔን ከማንበባችሁ በፊት ሁሌ የማደርገውን ነገር ለማወቅ ሞክሩ። ሶስተኛ ኮንቴክስት አዌርነስ የሚል ሀሳብ ጸሐፊ ያነሳላችሁ። እኔን ለማንበብ አይደል የሆነ ሰው አንደርስታንድ ለማድረግ ነው እየሞከርን ያለ ነው አይደል? የሆነ አክሽን ወስጄ እንትንማ የሆነው በዚህ ምክንያት ነው ከማለታችሁ በፊት ለምን እንዳደረግኩት ኮንቴክስቶች ካሉ ለማወቅ ሞክሩ የሚል ሀሳብ ታያላችሁ። ለምንድነው ኮንቴክስቶችን ለማወቅ ሞክሩ የሚለው? ምክንያቱም አንዳንድ ጊዜ አንድ ተግባር በተለያዩ ቦታዎች ላይ የተለያየ ትርጉም ሊሰጠው ይችላል። ለምሳሌ እኔ እናንተ ቤት ወይ እናንተ ጋር ተገናኝቼ እየተንቀጠቀጥኩ ብታዩኝ አይ በቃ ፊራማ ኮንፊደንስ አጣ ከማለት ምናልባት በርዶት ይሆናል፣ ሌላ ትርጉም ሊሆን ይችላል። አንዳንድ ሰው ጮክ ብሎ ይናገራል፣ በቃ ስሜታዊ ሆኖ የሚናገር ሰው አለ። ይሄ ሰው ወይ ስሜታዊ ሆኖ ነው፣ አሁን እንግዲህ እኔ ራሴ ወሰንኳል፣ ወይ ስሜታዊ ሆኖ ወይ ባህሪው ነው ወይ ደግሞ እንዲሰማ ነው። የሆነ ኮንቴክስት አለ አንድ ሰው የሆነ ነገር የሚያደርግበት። ስለዚህ ኮንቴክስቶችን ለመረዳት ሞክሩ። አንዳንድ ጊዜ ከፓወርም ተነስታችሁ ሰው የሆነ አክሽን ሲወስድ ልትረዱ ትችላላችሁ። ለምሳሌ እናንተ ጋር ኢንተርቪው ሊያደርግ የመጣ ሰው ኦብቪየስሊ ይፈራል አይደል? ይንቀጠቀጣል፣ ወይ ደግሞ አይ ኮንታክት ሉዝ ሊያደርግ ይችላል፣ ወይ ኮንፊደንስ ሊያጣ ይችላል። ስለዚህ የልጅ ኮንፊደንስ የለውም ከማለት ቦታው ነው፣ በቃ ቦታው ያስፈራል። እናንተም አት ሰም ፖይንት እንደዛ ሆናችሁ ነበር። ስለዚህ ኮንቴክስት ለመረዳት ሞክሩ። ከመፍረድ ኮንቴክስት ለመረዳት ሞክሩ። እየቆየ ሲመጣ እውነተኛው ባህሪ፣ እውነተኛው ስኪል፣ እውነተኛው ማንነቱ ይወጣል። ስለዚህ ቢ አዌር ኦፍ ኮንቴክስት የሚል ሀሳብ ታያላችሁ። አራተኛው መልቲፕል ኪውዝ የሚል ሀሳብ ታያላችሁ። መልቲፕል ኪውዝ፣ ኪው ማለት ፍንጭ ማለት ነው አይደለ? መጽሐፉ ምን የሚል ሀሳብ ይናገራል? አንድ ሰው የሆነ ነገር የሚያደርገው በዚህ ምክንያት ነው ብላችሁ ከመወሰናችሁ በፊት ያንን የሚያረጋግጡ የተለያዩ ፍንጮችን ለመያዝ ሞክሩ። ቅድም እንዳልኳቸው የተለያዩ ኮንቴክስቶች ስላሉ ለአንዳንድ ሰው በሆነ ኮንቴክስት ፈርቶ ሊንቀጠቀጥ ይችላል፣ ለአንዳንድ ሰው በርዶት ሊንቀጠቀጥ ይችላል። አንዳንዴ በነገራችን ላይ ፕሬዘንቴሽንም ስታደርጉ ሰው ፊት ቆማችሁ ስታወሩ ሰው እያወራችሁ ድንገት ሊያፋሽግባችሁ ይችላል፣ ሊንጠራራባችሁ ይችላል። ስለዚህ በቃ ይሄ ማወራው ነገር ኢንትረስቲንግ አይደለም ብላችሁ ከመወሰናችሁ በፊት ለመረዳት ሞክሩ። ምናልባት ይሄ ሰው አዳር እየሰራ ይሆናል፣ እናንተ ጋር የመጣው ቡና አልጠጣ ይሆናል፣ ርቦት ይሆናል፣ ወይ እውነትም ሰልችቶትም ሊሆን ይችላል፣ አታውቁትም። ግን አንድ ፍንጭ ብቻ አትያዙ፣ የተለያዩ ፍንጮችን ይዛችሁ ለመወሰን ሞክሩ። አንድ ፍንጭ ብቻውን በቂ አይደለች። ይሄ እንግዲህ እናንተ ቀድማችሁ መስራት ያለባችሁ ነገሮች ናቸው። እንቀጥል አይደል? ሁለተኛው ከዚህ መጽሐፍ ሁለተኛ መውሰድ የምትችሉት ሀሳብ አንድን ሰው
በደንብ ለመረዳት ከፈለጋችሁ ሰዎች ምንም ነገር ለማድረግ ድራይቭ የሚያደርገን ነገር ምንድነው የሚለውን ማወቅ አለባችሁ። የሆነ ነገር ስታደርጉ ምንድነው ምክንያታችሁ? ይሄ እንግዲህ ለእናንተ ብቻ ለሰውየው ብቻ አይደለም፣ ለእናንተም ለሁሉም ሰው። ሰዎች ምንም ነገር ስናደርግ ምንድነው ምክንያታችሁ? ተነስታችሁ ለምንድነው የምትሰሩት? ለምንድነው የምትበሉት? ለምንድነው የምትጠጡት? ለምንድነው እምነት ላይ ጠንካራ? ምንም በነገር ሲሆን የሆነ ምክንያት አላችሁ። እና ጸሐፊው ጀነራል ሲያደርገው ሰዎች ምንም ነገር ሲያደርጉ ሁለት ትልልቅ ምክንያቶች አሏቸው ይላቸዋል። ይህም ምክንያት ወይ ከሞቲቬሽን ልናመጣው እንችላለን ወይ ከፐርሰናሊቲ ልናመጣው እንችላለን። ይቺ ሀሳብ በደንብ አስምሩልኝ፣ ምክንያቱም ስለነዚህ ነገሮች በብዙ መንገድ አውርቻለሁ። እዚህ መጽሐፍ ላይ ግን ያገኙት ሀሳብ በጣም ሰፊ ነው። ቴክኒካል የሆነ ነገር ነው ጸሐፊው የሚነግራችሁ። ሞቲቬሽን ማለት ምን ማለት ነው? አንድ ነገር ለማድረግ ምክንያት አይደለም። ሰዎች የሆነ ነገር ተነስተን እንድንሰራ ከሚያደርገው ወይ ደግሞ ሞቲቬት ከሚያደርገን እንደ ምክንያት ከሚሆኑ ነገሮች ማለት የተወሰኑ ምክንያቶችን ለማንሳት ለምሳሌ ሂድን ድራይቮች አሉን የሚል ሀሳብ ያነሳል። ሰዎች የሆነ ነገር ሲያደርጉ ካያችሁ ምንድነው ምክንያታችሁ ካላችሁ የመጀመሪያው ለምሳሌ ሂድን ድራይቮች አሉ። ሂድን ድራይቭ ማለት እኔ ላልረዳው እችላለሁ፣ ሰውየው ራሱ ላይረዳው ይችላል፣ ግን ብዙ ጊዜ አክሽን ሲወስድ ከዛ ተነስቶ የሚወስዳቸው ተግባሮች ናቸው። ሂድን ድራይቭ ስንል ለምሳሌ ከልጅነቱ ጀምሮ ልትሉ ይችላላችሁ። ቤተሰብ አሞግሶት የማያውቀው ልጅ የፈለገ ያህል አሪፍ ስራ ቢሰራ ጥሩ ውጤት ቢያመጣ ቤተሰብ አድንቆት የማያውቅ ሰው ከልጅነቱ ጀምሮ ያደገበት አንድ ባህሪ ያለው ምን ካላችሁ ሪኮግኒሽን ማግኘት፣ ሰዎች ፊት እውቅና ማግኘት። የሆነ ነገር ሰርቶ ስሙን ካልጠራችሁ ሲበሳጭ ታያላችሁ። ለምን? ያደገበት የሆነ እንዴት ነው ራሱ ፈልጎት አይደለም በነገራችን ላይ ግን ከልጅነቱ ጀምሮ ያደገበት ቤት ያንን ስላልሰጠው ያንን ፍለጋ የተለያዩ ቦታ እንዲሄድ ያደርጋል። ሙገሳ የሚፈልግ ሰው የሆነ ነገር ሲያደርግ ስሙ እንዲጠራ ይፈልጋል። ለምን? ምክንያቱም ያንን ሉዝ ካደረገ ሌላ ባህሪ ሲወጣ ታያላችሁ። ይሄንን በነገራችን ላይ ሰውየው ላይረዳ ይችላል። ሂድን ድራይቭ የሚለው መጽሐፉ ለዚህ ነው። ሂድን ድራይቮች አሉ ሁላችን። ከልጅነቱ ጀምሮ ብቻውን ያደገ ሰው፣ ብዙ ጓደኛ ያልነበረ ሰው አንድ በጣም ፍላጎት አለው፣ የቢሎንጊንግነስ የሚባል ስሜት አለው። ጓደኞች ስላልነበሩት እድሜው ከፍ ሲል ጓደኛ የሚያገኝበት ሁኔታ ሲያገኝ ከሁሉም ሰው ጋር ጓደኛ ሲሆን ታይታላችሁ። አንዳንዴ ከሚጣላ ግሩፕም ጋር ማለት ነው። እዚህ ጓደኛ ነው፣ እዛ ጓደኛ ነው፣ እዚህ ጓደኛ ነው። እስስት የሆነ ባህሪ ማለት እዚህ ሌላ መልክ አለው፣ እዛ ሌላ መልክ አለው፣ እዛ ሌላ መልክ አለው። ከሁሉም ጋር ይግባባል። እንደምንጣፍ ማለት ማንም እየመጣ ይረግጧል ይሄን ሰው። ለምን? ያጣው ነገር አለ። ልጅ እያለ አላገኘም። ያንን ከቤተሰብ ላይ ያገኘው ይችላል፣ ከጓደኛ ላይ ያገኘው ይችላል። ይሄ እንግዲህ ሂድን ድራይቭ ነው። አንዳንድ ሰው ሳያውቁ ማይክሮ ማኔጅመንት ውስጥ ይገባል። ኃላፊነት ሰጥቷችሁ አያምኗችሁም። በቃ አይ እንደዚህ ነው፣ አይ እንደዚህ ነው። ዋጋ ከፍላችሁ እንኳን ሰርታችሁ እናንተ የራሳቸው የሚቀበሉ ሰዎች አሉ። ይሄ ፈልጎት አይደለም፣ ሳያውቀው ነው። ለምንድን ነው እንዲህ የሚሆነው ካላችሁ ከዚህ በፊት ምናልባት የሆነ ስራ ሰርቶ ተበላሽቶበት ይሆናል። ሰው ፊት ተዋርዶበት ሊሆን ይችላል፣ ወይ ዋጋ ከፍሎ ሊሆን ይችላል። የራሱን ገንዘብ ስለሆነ ኢማጂን የድርጅት መኪና እንዴትም ብላችሁ ተቸግራችሁ ለድርጅታችሁ መኪና ገዝታችሁ መኪናው ከተበላሸ ምን አይነት ልትከስሩ እንደምትችሉ ስለዚህ ይፈራል። በቃ ራስ ይነዳል ይላል። ማኔጅመንትም ይሰራል፣ ሹፌርም ነው። በቃ ይሄ ስሜት ነው፣ ሂድን ድራይቭ ነው። ሁላችንም እንደዚህ አይነት ስሜቶች አሉ። ሰው መጀመሪያ ሰው ለምንድነው አክት የሚያደርገው ካላችሁ ሞቲቬሽን ማወቅ ከፈለጋችሁ ሂድን ድራይቮችን ለመረዳት ሞክሩ። ይሄ በጣም መሰረታዊ ነገር። ሁለተኛ ጸሐፊው እንደ ምክንያት የሚያነሳው ሲኪንግ ሪዋርድ ወይም ደግሞ አቮይዲንግ ፔን የሚል ሀሳብ ያነሳል። ሰዎች የሚያደርጉትን ነገር ለምንድነው የሚያደርጉት? ወይ የሆነ ሽልማት የሆነ ውጤት ፈልገው ወይ ደግሞ የሆነ ነገር ሸሽተው። በቃ ይሄ እንዴት ነው ብዙ ሰዎች እንደ ኦቨርኦል ድራይቭ የሚያደርገው ነገር ይሄ ነው። ለምንድነው እንዲበላችሁ መስላችሁ? ለምንድነው ተነስተን ጠዋት ገብተን ስራ ከዛ ደግሞ ማታ የምንመለሰው? የሆነ ሪዋርድ ፈልገን አይደለም? የሆነ ደሞዝ አለ፣ ፋይናንሻሊ ስቴብል መሆን አለ። ለምንድነው አሁን ይሄን ቪዲዮ እያያችሁ ያላችሁት? የሆነ ነገር ፈልጋችሁ የምታደርጉትን እያንዳንዱ ነገር የሆነ ነገር ፈልጋችሁ ልታደርጉ ትችላላችሁ። ግን እሱ ብቻ አይደለም፣ አንዳንዴ ደግሞ የሆነ ነገር ሸሽታችሁ ታደርጋላችሁ። አንዳንድ ሰው ማይወደው እያከሰረው ያለ ስራ ውስጥ ለምንድን ነው የሚቆየው? ፍርሃት አለው። ምን አይነት ፍርሃት? ፋይናንሻል ስቴቢሊቲውን ሉዝ ሊያደርግ ይችላል። ስራውን ካቆመ የሆነ ነገር ሊያጣ ይችላል። መጽሐፍ ግን ሲያጠነክረው ምን ይላል መሰላችሁ? እዚህ ቦታ ላይ በእነዚህ ሁለት ምክንያቶች ተነስቶ ስለሚሰሩ ሰዎች ሁለት ነገር ወቁ ይላል። እናንተም እንደዛ ልትሆኑ ትችላላችሁ። የመጀመሪያው ምን ይላል መሰላችሁ? የሆነ ነገር ከማግኘት ይልቅ የሆነ ነገር የማጣት ስሜት ሰዎችን ለስራ ይቀሰቅሳል ይላል። የሆነ ስጦታ ሰጣችኋለሁ ከምላችሁና የሆነ ነገር ታጣላችሁ ከምላችሁ እንደው ከሁለቱ የትኛው ነው ሰውን የሆነ ነገር ለመስራት የሚያነሳሳው ካላችሁ ማጣት የምትባለው ስሜት ብዙ ሰዎች እንደሚያነሳሳ ታያላችሁ። ትልልቅ ድርጅት ሰርቶ ብዙ ደሞዝ ሳያገኝ ስታርታፕ ገና አዲስ እየጀመረ ያለ ድርጅት አለ። ለምን እዚህ አትሰራም? ጥሩ ደሞዝ እንኳን ቢሆን ሰው ይፈራል። ገና እየጀመረ ነው፣ ስታርታፕ ነው። ከአንድ ዓመት ከሁለት ዓመት በኋላ ሊከስር ይችላል። ሀገራችን ውስጥ አይ ቲንክ አቬሬጅ ከ3 ከ4 ዓመት ነው ስታርታፕ መቀጠል የሚችለው። ከዛ በላይ ያሉት አብዛኞቹ ፌል ያደርጋሉ። እና ጥሩ ደሞዝም ቢሆን ስቴብል ስላልሆነ ላለማጣት ሰው ይሰራል። የማጣት ስሜት ብዙ ጊዜ ሰዎችን ከማግኘት ይልቅ እንደሚገፋቸው ለማወቅ ሞክሩ ይላል። እንግዲህ አሁን ሰዎችን እንድትረዱ ፍንጮችን እየሰጣቸው ነው መጽሐፉ። ሁለተኛው ደግሞ ስለ እነዚህ ሰዎች መረዳት ያለባችሁ ነገር እነዚህ ሰዎች ብቻ አይደለም፣ ሁሉም ሰው ከሎጂክ ይልቅ ኢሞሽን የሚባለው ነገር ይገፋል የሚለውን ሀሳብ ለመረዳት ሞክሩ ይላል። ሎጂክ ማለት በአማርኛ ምንድነው? አመክንዮ ነው።
አይ ቲንክ ቀጥታ ሲተረጉም ሎጂካል ከመሆን ይልቅ ከማመዛዘን ይልቅ ስሜት የሚባለው ነገር ይገፋቸዋል። ምን ማለት ነው? እነዚህ ሰዎች አይ ጥሩ አይደለም አይ ጥሩ ነው ብላችሁ በወሬ ልታሳምኗቸው አትችሉም የሚል ሐሳብ እየነገራችሁ ነው ጻፊ። አውርታችሁ አታሳምኗቸውም። ለምን? እነሱ ራሱ ያውቁታል መጥፎ እንደሆነ። እነሱ ራሱ ያውቁታል። በቃ የሚሸሹት ነገር አይ ዋጋ መክፈል እንደሚቻል እያወቁ ግን ደግሞ ወደዛ ይገባሉ። ለምን? ሎጂክ አይደለም፣ ማመዛዘን አይደለም ወደዛ ይወሰዳችሁ፣ ስሜት ነው። እና ሰዎች የሚያደርጉትን ለምን ያደርጋሉ? ሁለተኛ ይሄኛው ነው ምክንያት፣ የሆነ ነገር ለማግኘት፣ በተለይም ደግሞ ይቺን አስሞል የሆነ ነገር ላለማጣት። ሶስተኛው በተለይ ደግሞ ይቺን ሐሳብ በደንብ ያዛት። ይቺ በጣም ቴክኒካል የሆነች እንደውም እስካሁን ያወራናቸውን ሐሳቦች በደንብ ጠቅለል ሊያደርግልን የሚችል ሐሳብ ነው። the Maslow's hierarchy of needs ይላል ጸሐፊው። Maslow's hierarchy of needs። ሰዎች ለምንድን ነው የሚያደርጉትን ነገር የሚያደርጉት ወይ ደግሞ የሚያነሳሳቸው ሞቲቬቲንግ ፋክተራቸው ምንድን ነው ካላችሁ፣ እንግዲህ አብርሃም ማስሎ የሚባለው ሰው ያስተዋወቀው መርህ ነው። ምንድን ነው ይሄ ሃይራርኪ ስንል የሆነ ድርብራቢ መኖር አለበት አይደል? አንደኛ፣ ሁለተኛ፣ ሶስተኛ እያለ የሚሄደው እንደ በፒራሚድ መንገድ ያስቀምጠውና መጀመሪያ ትንሽ ያደርጓል። ትንሹ ሰፊ ነች፣ እየጠበበ ወደ ላይ ይወጣል። ሰው ምንድናቸው እነዚህ ሃይራርኪ ኦፍ ኒድስ? ሰዎች የምንፈልጋቸው ነገሮች በደረጃ ቢቀመጡ እነዚህ ናቸው የሚል ሀሳብ ነው የሚያነሳው። ለምሳሌ የመጀመሪያው ስር ያለችው ማለት ስዕሏ ላይ ስር የምታዩት ኒድ ፊዚዮሎጂካል ኒድ የሚል ሀሳብ ታያላችሁ። ፊዚዮሎጂካል ኒድ ሰዎች የምናደርገውን ነገር ሁሉ ለምንድን ነው የምናደርገው? የመጀመሪያው በነገራችን ለሰው ብቻ አይደለም ለየትኛውም የሚሰራ ኒድ ነው። በህይወት ለመቀጠል ሰውነታችን እዚህ ዓለም ላይ በህይወት ለመቀጠል የምንፈልጋቸውን ነገሮች ለማግኘት፣ ምግብ ለማግኘት የምናደርገውን ነገር እናደርጋለን። መጠጥ ለማግኘት፣ የሚጠጣ ነገር ለማግኘት፣ ልብስ ለማግኘት፣ ይሄ ቤዚክ ኒድ የሚባሉ ነገሮች የለም። እነዚህን ነገሮች ለማግኘት የምናደርገውን ነገር እናደርጋለን። ይሄ ለሁሉም ሰው ያለ ነው። ሰው መጀመሪያ የሚፈልገው ይሄ ከጎደለ እላይ ያሉት በዜሮ እንደማባዛት ነው። ይሄን ካጣ ሰው ምንም ነገር ትቶባችሁ ሊሄድ ይችላል። ሰው ምክንያቱ አንደኛ ይሄ ነው፣ ፊዚዮሎጂካል ኒድ። ሁለተኛው ሴፍቲ ኒድ የሚል ሀሳብ ያወራል። ምግብ ብቻ አይደለም የሰው የሚፈልገው፣ መጠለያ ብቻ አይደለም የሚፈልገው፣ የሚኖርበትና የሚበላበት አካባቢው ሰላም እንዲሆን ይፈልጋል። ሴፍቲ የሚባለው ነገር በጣም ትልቁ ነገር። ሴፍቲ ስንል አሁን ኦኬ የሚበላ አገኘው፣ የሚጠጣ አገኘው፣ የሚበላና የሚጠጣ ብቻ አይደለም፣ የምኖርበት አካባቢ ሰላም እንደሆነ እርግጠኛ መሆን ይፈልጋል። የሚያድነኝ እንደሌለ በድሮ ኮንቴክስት ሰላም፣ በቃ ሴፍቲ የሚባለው ነገር ለኔ አስፈላጊ። በኋላ በዚህ ሁኔታ መቆየት እችላለሁ። ይሄ ሴፍቲ በነገራችን ላይ ለዛ ብቻ አይደለም፣ ፋይናንሻል ስቴቢሊቲም እዚህ ውስጥ መካተት የሚችል ሀሳብ። ምበላውን ነገር ኮንስተንትሊ ያገኛለሁ ወይ? ዛሬ በላው እሺ፣ ነገስ ማግኘት እችላለሁ ወይ? ሴፍቲ በቃ ቅድም ያልኩትን ነገር በኮንስተንትሊ ማግኘት እችላለሁ ወይ የሚለውን ሀሳብ የሚመልስላችሁ ይሄ ነው። ሶስተኛው እንደ ኒድ ጸሐፊው የሚያነሳው ሀሳብ ላቭ ኤንድ ቢሎንጊንግ ኒድስ የሚለውን ሀሳብ ይጠቅሳል። አንዳንድ ሰዎች ምን ይላሉ? ከኔ የምበላው መጠጣውን ካገኘው ከዛስ ደግሞ ወደፊትም እንደማገኝ እርግጠኛ ኮንኩ፣ ዋስትና ካለኝ። ሴፍቲ ማለት ዋስትና ነው በነገራችን ላይ፣ ኢንሹራንስ እንደማለት ነው፣ መድን እንደማለት። ዛሬ ያለኝን ነገር ነገ ማስቀጠል እችላለሁ። አንዳንድ ሰዎች ምን ብሎ ያስባሉ? በቃ በቂ ገንዘብ ካለኝ፣ በቂ የምበላው መጠጣው ካለኝ ሰው ምን ያደርግልኛል የሚል አይነት ሀሳብ ውስጥ ይገባሉ። እነዚህ ሰዎች ምናልባት እንዴት ነው እንደ ጀማሪ ክርስቲያን ሲባል ሰምታችሁ ታውቃላችሁ? ከቄስ በላይ ያውቃለሁ የሚል ሰው በቃ ከሞላልኝ ምን አገባኝ ይላሉ። ሴፍቲ ስታገኙ ቀጣይ ውስጣችሁ ራሱ ሰው ይፈልጋል። የሚወዳችሁ፣ የሚያቀርባችሁ፣ የልባችሁን የምታወሩት ሰው ይፈልጋል። እንደ እድሜ ሊለያይ ይችላል። ጓደኛ የምትፈልጉበት ጊዜ ሊኖር ይችላል። የትዳር አጋር የምትፈልጉበት ጊዜ ሊኖር ይችላል። የሆነ ሰዓት ልጅ፣ የሆነ ሰዓት እድር፣ እቁብ፣ እንግዲህ አማራችሁም አላማራችሁም የሆነ ቢሎንጊንግነስ ይፈልጋል ሰው። ስለዚህ ስለበላችሁ ስለጠጣችሁ ብቻ እዛ ጋር ትቆማላችሁ ባለም ሰው ያስፈልጋችኋል። የምታወሩት ጥሩ ነገር ስትሰሩ ምንድነው ሼር የምታደርጉት እንዲያረኩ የምትሉት ስታዝኑ የሚያጽናናችሁ ሰው ይሆናል አይደል? ሊፍት የሚያደርጋችሁ ሰው እንፈልጋለን። ሶስተኛ ኒዳችን ግን እንዳልኳችሁ መጀመሪያ ያልኩት ሁለቱ ከጎደለ ሰው ኖረም አልኖረም we don't care። ይሄ እንግዲህ የኛ ባህሪ ነው። አራተኛ መጽሐፉ የሚያነሳው ሀሳብ ስቲም ኒድስ የሚል ሀሳብ ያነሳል። ስቲም ኒድስ በቅደም ተከተል ከመጣል ምበላውን አግኝቻለሁ፣ ነገም መብላት እችላለሁ፣ አብረውኝ የሚወዱኝ በቃ ከኔ ጋር በቃ ለኔ ዋጋ የሚሰጡ ሰዎች አሉ። ከዛ አራተኛው እንደሚመጣ ታውቃላችሁ? ከሰው ጋር ናችሁ አይደል? ሰዎች አራተኛ የምንፈልገው ነገር ሰዎች መሃል መከበር፣ እውቅና ማግኘት እንፈልጋለን። እዚህ ሌቭል ላይ ሲደርሱ ምን ይሆናል መሰላችሁ? ሰዎች የፈለገ ያህል ቢወዷችሁ ካላከበሯችሁ ሙሉ በሙሉ ኤቭሪቲንግ ጥላችሁላችሁ ልትሄዱ ትችላላችሁ። በቃ ሰዎች ይሄን እንወዳለን። የምትወዱት ሰው ካላከበራችሁ ምን ያደርግላችሁ? ብዙ ሰው በፍቅር ጀምሮ ትዳር በኋላ የሚበተነው ፍቅር አጥቶ አይደለም። ጀስት በማን ነው ፍቅር አት ሰም ፖይንት ስሜቷ ልጠፋ ትችላለች፣ ግን ሪስፔክት አጥቶ ሰዎች መከበር እንፈልጋለን። የሆነ ነገር ሲሰራ ሰው እውቅና እንዲሰጠው ይፈልጋል። ያንን እውቅና ስትነሱት ሌላ ማንነት፣ ሌላ ባህሪ ሲወጣ እንደምታዩ ከመጽሐፉ ታያላችሁና ስቲም በቃ መከበር እፈልጋለሁ። አምስተኛ ሰልፍ አክቹዋላይዜሽን የሚል ሀሳብ ታያላችሁ።
ይሄ ሁሉ ነገር ከተሟላ በኋላ ቀጣይ ያለው ነገር ከህሊናችሁ ጋር ሰላም መፍጠር ነው። ስለበላችሁ ስለጠጣችሁ ብቻ አይሞላላችሁ አይደል? የሆነ ሰዓት ላይ አላማ ብላችሁ የምታስቡት ነገር አለ። ውስጣችሁ የሚጮህ መስራት የምትፈልጉት ነገር አለ። ወደዛ መሄድ ትፈልጋላችሁ። አንዳንድ ጊዜ ሰዎች ሲያወሩ ሰምታችሁ ከሆነ ውጭ ሀገር እየኖሩ የሚበሉት የሚጠጡት ሴኪዩሪቲ ያለ ሴፍቲ ያለ ብዙ ነገር አለ። በቃ የሚፈልጉት ነገር ሁሉ ተሟልቷል። ሰውም አላቸው። ግን በቃ የሆነ ዲፕሬሽን ይለቅብኛል ውስጤ መስራት የሚፈልገው ሌላ ነው ሲሉ ሰምታችሁ ከሆነ አላ ይሄ ኒድ ነው። ውስጣችን ያለ ፍላጎት አለ። ይሄ ሁሉ ከተሟላ ቀጣይ መምጣት ያለበት ነገር አለች፣ ፍላጎት አለች። ቪዥን መስራት፣ አላማ፣ ከራሳችሁ አልፋችሁ ለሰው መሆን፣ የሆነ ቫልዩብል የሆነ ነገር መስራት ትፈልጋላችሁ። ይሄ የሰዎች ኒድ እና መጽሐፉ ምንድነው ሞቲቬሽን ፋክተር ሌላኛው ካላችሁ እነዚህ ነገሮች ናቸው። ይሄ ማስሎውስ ሃይራርኪ ኦፍ ኒድ የሚላቸው ሀሳቦች። እነዚህ እንግዲህ ሰዎች የምናደርገውን ነገር ለምንድን ነው የምናደርገው የሚለው የሚመልስላቸው ሀሳቦች ናቸው። አራተኛ እዚህ ላይ ብዙ አልቆይም። ዲዛይር ቱ ዲፌንድ ዘ ኢጎ የሚል ሀሳብ ታያላችሁ። ከስቲቭ ኒድስ ጋር ይመሳሰላል። ኢጎ ማለት ሰው ካከበረኝ፣ ሰው የሆነ ቦታ ከሰጠኝ በቃ ያንን ማስጠበቅ እፈልጋለሁ። ሰዎች ታውቃላችሁ በባህሪያችን ሰው ፊት እንደሞላለት ሆኖ መታየት እንፈልጋለን። አንዳንዴ ሳይኖረን እንኳን ማለት ነው እንደሞላለት እንደሚያውቅ ሁሉ በቃ ስማርት እንደሆነ አክት ማድረግ እንፈልጋለን። ይሄኛው ከተነካብን ሌላ ባህሪ ይወጣል። እንደው አንዳንዴ ሜሲ ይሆናል። አይታችሁ ከሆነ ትልልቅ በቃ ረጅም ዓመት ትምህርት ቤት ያሳለፉ እየተማሩ ኢቭን እያስተማሩ ያሳለፉ ሰዎች አልተማርክም ወይ አታውቅም በሏቸው ሌላ ባህሪ ሲወጣ ታያላችሁ። ለምን? ኢጎ አለች የተነካች። ያቺን ስትነኩባት ሌላ መልካቸው ይገለጣል። ለአንዳንድ ሰዎች የሆነ በቃ እንዳይነካ የሚፈልጉት ነገር አለ፣ የሆነች በኢጎ የተሸፈነች። ሰዎች የምናደርገው ነገር ለምንድን ነው የምናደርገው? ኢጎን ዲፌንድ ለማድረግ። ከላይ የተማረ ሰው አይደለ እያላችሁት ማይሆን ነገር ሲናገር ካያችሁት እንድትነካ ማትፈልገው ነገር ስለተነካችበት ነው የሚል ሀሳብ ነው መጽሐፉ እያወራችሁ ያለው። ይሄ እንግዲህ ሞቲቬሽን ውስጥ ያለ ሀሳብ ነው። እንደ ፐርሰናሊቲ እዚህ ላይ ብዙ አልቆይም። አንዳንድ ነገር ላሳችሁ። አንዳንድ ሰው የሆነ ነገሮችን የሚያደርገው ባህሪው ስለሆነ ልማዱ ወይ ደግሞ ሀቢቱ ወይ ማንነቱ ስለሆነ ነው። ይሄ እንዴት ልታውቁ ትችላላችሁ? ፓተርን። ለምሳሌ የሆነ ልማድ ዝምተኛ የሆነ ልጅ በቃ ዝምተኝነት ባህሪው ነው፣ ልምዱ ስለሆነ ያንን ነገር ያደርጋል። ይሄ ምንም ሞቲቬቲንግ ፋክተር ኖሮ አይደለም፣ የሆነ ነገር ለማድረግ ቀስቅሶት አይደለም፣ በቃ ለመደበት ባህሪው ያ ስለሆነ ያንን ያደርጋል። ይሄ እንግዲህ ወይ ፐርሰናሊቲ ነው ወይ ሞቲቬሽን ነው። ሰዎች ምንም ነገር እንድናደርግ የሚቀሰቅሱ ምክንያቶች ናቸው። እዚህ ላይ ሰፊ ጊዜ የወሰድኩበት ምክንያት አለኝ። ምክንያቱም ከዚህ በኋላ ማነሳቸው ሀሳቦች ቲፖች ናቸው። እነዚህ ሁሉ ነገሮች የሚገነቡት እዚህ ላይ ነው። እሺ ይህን ካልኳቸው ሶስተኛ ላይ ልምጣ። how to understand non-verbal cues and detect lies ወደሚለው ሀሳብ ትመጣላችሁ። እንዴት ሰው non-verbal በሆነ መንገድ አፋውቶ ማይነግራችሁ በሰውነቱ ከሚያሳያችሁ ነገር ተነስታችሁ ሰው ምን ለማለት እንደፈለገ እንዴት መረዳት እንችላለን? አንደኛ። ሁለተኛ ደግሞ ሰው ሲዋሽስ እንዴት መለየት እንችላለን? ሰዎች እንግዲህ ኮሚኒኬት የምናደርገው በሁለት መንገድ ነው አይደል? የመጀመሪያው ቨርባል ነው፣ አፋውተን እናገራለን፣ እንዲህ ነው እያለ እናወራለን፣ እኔ እንደማወራችሁ። ሌላኛው ግን ነን ቨርባል የሆነ ኮሚኒኬሽን ነው። እኔ አሁን አፍያ ብቻ አይደለም እያወራ ያለ፣ ሰውነቴ እያወራ የሆነ ነገር ሼር እያደረኳችሁ ነው። ሰው በተለያየ መንገድ ኮሚኒኬት ያደርጋል፣ በተለይም ደግሞ ነን ቨርባል በሆነ መንገድ። እንዴት ያንን መረዳት እንችላለን? መጽሐፉ እንግዲህ ነን ቨርባል ብሎ የሚያወራቸው ኪዎች ወይ ደግሞ ነን ቨርባል ብሎ የሚያነሳቸው ፍንጮች ብዙ ነገሮች ናቸው። ለምሳሌ ቦዲ ላንጉዌጅ ልትወስዱ ስላላችሁ ቦዲ ላንጉዌጅ አሁን እየተወራጨ ነው፣ የሆነ ነገር እያወራችሁ ነው። ይሄ ቦዲ ላንጉዌጅ ስለ እኔ የሆነ ነገር እያወራችሁ ከመልእክቴ ጋር የሚገናኘውን ሀሳብ ይነግራችኋል ብዬ ተስፋ አደርጋለሁ። ሁለተኛ ፌሻል ኤክስፕሬሽን፣ የፊት ሁኔታ፣ ስኮሳተር፣ ስትስቁ፣ ስለ እኔ ስለ ሀሳቤው ነገር እየነገራችሁ ነው። ሌላኛው ቶን ኦፍ ቮይስ፣ ድምፄ ከፍ ሲል ዝቅ ሲል፣ ስረጋጋ፣ ስጮህ፣ ማውራት ስለምፈልገው ሀሳቤው ነገር እየነገራችሁ ነው። ሌላኛው አይ ቢሄቪየር፣ አይ ኮንታክት ብሬስ ሳረግ፣ አይ ኮንታክት ብሬስ ሳረግ፣ ወደ ላይ ስወጣ ወደ ሲወርድ የሆነ መረጃ ሼር እያደረግኳችሁ ነው። ስለዚህ መጽሐፉ እንደ ቲፕ የሚነግራችሁ ነገሮች ምንድን ናቸው? ከዚህ ሀሳብ ይጀምራል። ሰዎች ስታወሯቸው እጃቸውን ካጣምሩ ምን አይነት ምልክት እየሰጧቸው ነው? ክሮስ አርምድ፣ እያወራጁ የሚያጣምር ሰው ወይ ደግሞ የሆነ ሀሳብ እየተወራ ድንገት እጁን የሚያጣምር ሰው ምን አይነት ምልክት እየሰጣችሁ ነው ካላችሁ መጽሐፉ በጸሐፊው አገላጽ ወይ በመጽሐፉ መሰረት ዲፌንሲቭ ስቴት ውስጥ ገብቷል ወይ ደግሞ አንኮምፎርተብል አድርጋችሁታል የሚል ሀሳብ ያወራል። እያወራችሁ የሆነ ማይመች ሁኔታ ውስጥ ሲገባ እጁን ሊያጣምር ይችላል። ወይ ደግሞ እያወራችሁ ከሀሳባችሁ ጋር ካልተስማማ ዲፌንሲቭ ስቴት ውስጥ ገብቷል እያላችሁ ነው። ወይ ሊከራከራችሁ እየጠበቀ ነው ወይ የምታወሩትን ነገር አልቀበል እያለ። ስለዚህ እጅ ማጣመር የሆነ ነገር ሼር እያደረገ ነው። ኦኬ ሶ እጅን ክሮስ ማድረግ እንደዚህ አይነት ኮች እንደሚሰጥ ከመጽሐፉ ትረዳላችሁ። ወይ ሊከራከራችሁ እየፈለገ ነው፣ ወይ ሀሳብ እየፈለገ ነው፣ ወይ ከምታወሩት ሀሳብ ጋር አልተስማማ፣ ወይ ደግሞ ኮምፎርተብል አልሆነም። እንግዲህ ትምህርት ቤት እጃችሁን አጣምሩ እንባልን አልነበር? ዲፌንድ እያደረገን ይሆን አላውቅም። ጀስት እንደዚህ አይነት ሀሳብ ታያላችሁ። ሌላኛው ሊኒንግ ፎርዋርድ እና ሊኒንግ ባክዋርድ የሚል ሀሳብ ታያላችሁ። እያወራችሁ የሆነ ሰዓት አንድ ሰው እንዲህ ብሎ ወደ እናንተ ጠጋ ብሎ ሲያወራ ቀና ሲል ከምታወሩት ሀሳብ ጋር በጣም ኢንጌጅ እያደረገ ነው ማለት በጣም ኢንትረስትድ ሆኗል። ስለ ቀጣይ ምን ሊያወራኝ ነው ብሎ ምንድነው ሰውየው ምንድነው
ፎከስ አድርጓል ወይ ደግሞ እናንተ ላይ ትኩረት አድርጓል የሚል ሐሳብ ታያላችሁ። እያወራችሁት ወደ እናንተ ጠጋ ካለ፣ በተቃራኒ ወደኋላ ዞር ካለ ወይ ደግሞ ወደኋላ ካፈገፈገ ይባላል። እያወራችሁ ወደኋላ ካፈገፈገ ከዚህ ጋር አልተስማማሁም እያላችሁ ወይ ደግሞ እዚህ ጋር ልክ አይደለም ወይ ደግሞ እዚህ ጋር አልተስማማንም እያለ። አንዳንዴ ግን ፓወርንም ለማሳየት እንደዛ ይደረጋል። አንዳንድ ጊዜ ሰዎች አይ እኔ እዚህ ቦታ ላይ አቅም አለኝ አንተ አታስፈልገኝም እዚህ ጋር ቦስ ነኝ የሚል ነገር ለማሳየት ወደኋላ ሊን እንደሚያደርጉ ከመጽሐፉ ትረዳላችሁ። አውቶሪቲን ለማሳየት ማለት ነው። ያን አይል አታስፈልገኝም አቅም ያለኝ እኔ ነኝ የሚል አይነት ሂንት እየሰጣችሁ ነው። ሲቀርብ ኢንትረስትድ ነው፣ ሲርቅ ወይ ኢንትረስትድ አይደለም ወይ ደግሞ አቅም አለኝ አክብሩኝ አይነት መልእክት እየሰጣችሁ ነው። ሌላኛው ታፒንግ የሚል ሀሳብ ታያላችሁ። ታፒንግ ማለት እያወራችሁ የሚቅነጠነጥ ሰው ማለት ነው። እያወራችሁ ወይ ጣቱ የሆነ ነገር እየመታ ነው ወይ እግሩ የሆነ ነገር እያደረገ ነው ወይ አይን ወደ በቃ የሆነ ታፕ የሚያደርግ ሰው እግሩ የሚቅነጠነጥ እንደዚህ አይነት ሰው ካያችሁ ቸኩያለሁ ሰዓት እየሄደ ነው ወይ ቶሎ ጨርስ ነው። የሆነ አንኮምፎርታብል የሆነና የሚቸኩል አይነት ሰው ፍንጭ እንደሆነ ከዚህ መጽሐፍ ትረዳላችሁ። በቃ ታፕ የሚያደርግ ወይ የሆነ ነገር እየነካ ነው ወይ እጁ የሆነ የሚዋጥት አይነት ሰው ማለት እንደዚህ አይነት ሰው ቸኩያለሁ የሚል ሂንት እየሰጣችሁ ነው ከመጽሐፉ ትረዳላችሁ። ሌላኛው አይ ኮንታክት እና ሉዚንግ አይ ኮንታክት። ስለዚህ ሀሳብ አይ ቲንክ ብዙ ጊዜ ሲነገር ሰምታችኋል ብዬ አስባለሁ። አንድ ሰው እያወራችሁ አይ ኮንታክት ክሬስ ሲያደርግ ድንገት ነው አንዳንድ ሰው ፍጥጥም ብሎ ሊያዩት ይችላል። አንደኛ ይሄ ምልክት እያሳያለው ስለምታወሩት ነገር ኢንትረስትድ ነኝ እያለ ነው። እያወራችሁ የሆነ ሳለ አይ ኮንታክት ክሬት ካደረጋችሁ ሰው የሆነ ወሬ እየተወራ ኬርለስ የነበረ ሰው ሎፍ ተሰደም አይ ኮንታክት ክሬት አድርጎ እናንተ ላይ በደንብ በተለይም ደግሞ ሊን ካደረገ እዛ ሀሳብ ላይ ቆዩ እያለ ነው። እዛ ሀሳብ ላይ በደንብ ትኩረት አድርጋችሁ ለመናገር ሞክሩ ቢኮዝ ኢንትረስትድ ነው። በተቃራኒስ አይ ኮንታክት ሉዝ የሚያደርግ ሰው ምንድን ነው? ምን አይነት ምልክት ነው እየሰጠን ያለው ካላችሁ እንግዲህ ብዙ ነው። ለምሳሌ አይ ኮንታክት የኮንፊደንስ ምልክት ነው ወይ ደግሞ ኢንትረስትድም ነኝ የሚልን ሀሳብ ይወክላል። ኮንፊደንት የሆነ ሰው አይ ኮንታክት ክሬት ያደርጋል። በቃ ምንም የምፈራው ነገር የለም አም ኮንፊደንት አም ሬዲ አይነት ነገር ነው። አም ኢንትረስትድም ነው። አይ ኮንታክት ሉዝ ስታደርጉ ምን እያላችሁ ነው? ምን አይነት ሂንት እየሰጣችሁ ነው ካላችሁ የመጀመሪያው ለምሳሌ ዲስትራክትድ የሆነ ሰው የሚሰጣችሁ ኪው ነው ወይ ደግሞ ፍንጭ ነው። እያወራችሁ የሆነ ሰዓት ላይ አይ ኮንታክት ብሬክ አድርጉ ወደ ላይ ካየው ወደ ጎን ካየው እናንተ ላይ ሳይሆን ሌላ ከጀርባ የሆነ አክሽን አለ ማለት ከእናንተ ሀሳብ እየወሰደኝ ያለ አም ዲስትራክትድ እያለ ነው። ስለዚህ አክሽን ውሰዱ ወይ ተረጋጉ ወይ ምንድን ነው ብላችሁ ቼክ ለማድረግ ሞክሩ። ሰውየውን ቶሎ ግራብ ለማድረግ ዲስትራክትድ የሆነ ሰው አይ ኮንታክት ሉዝ ያደርጋል። አፍራለውም ሊሆን ይችላል አይ ኮንታክት ብሬክ ማድረግ። ሌላኛው አይ ኮንታክት ሰው እያወራችሁ መሀል ላይ ብሬክ ካደረገ እየዋሸ እንደሆነ ፍንጭ እየሰጣችሁ እያወራ የሆነች ፓርት ላይ አንዳንድ ጊዜ ውሸት በብዙ እውነቶች ማለት ትደበቃለች። እዚህ ቦታ ላይ ሲሆን ሰው ኮንፈርት ሉዝ ያደርጋል ወይ አይ ኮንታክት ብሬክ ያደርጋል ወይ እዚህ ጋር እያከከ ነው ወይ የሆነ ነገር እያደረገ ሲቁነጠነት ታዩታላችሁ። ሰው እያወራችሁ ጥሩ ኢንጌጅ እያደረጋችሁ ለምሳሌ ብሬክ ካደረገ እዛ ቦታ ላይ እየዋሸ እንደሆነ ትረዳላችሁ። እንግዲህ ይህንን እንዴት አድሬስ እናደርገዋለን በኋላ አሳያችኋለሁ። ሰው የሆነ ሳለ እየዋሸ ከመሰላችሁ እንዴት አድሬስ እንደምናደርገው። ሌላኛው ኖት ኢንተረስትድ እያለ እያወራችሁ በቃ ነው እሺ ይሁን አይሁን ፊት ለፊት ናችሁ አይሁን እሺ እስኪና እደውልልሃለሁ አም ኖት ኢንትረስትድ እያለ ሂዱልኝ እያላችሁ ሰው ኢንትረስት እንደሌለው በሌላ መንገድ የሚያሳያችሁ አይ ኮንታክት ብሬክ በማድረግ እንደሆነ ከዚህ መጽሐፍ ታያላችሁ። ሌላኛው ስማይሊንግ እያወራችሁ ፈገግ የሚል ሰው ምን አይነት ሂንት እየሰጣችሁ አም ሃፒ ሌላ ደግሞ አም ዌልካም እያደረጋችሁ ነው አይደል? በቃ እና እያላችሁት ነው። ተናገር ወይ ደግሞ ከሀሳብ ጋር ተስማምቻለሁ እያላችሁ ከዚህ በፊት አውርቻለሁ። ፈገግ እያላችሁ ከሰው ጋር ነው በቃ ሰው ይከበኛል የምትሉ ሰዎች ካላችሁ ፈገግታችሁን ቀንሱ፣ ምክንያቱም ፈገግታ ሰው ይጠራል። ሌላኛው ሚረሪንግ የሚል ፍንጭ ታያላችሁ። ሚረሪንግ ማለት እናንተ የምታደርጉትን ነገር ኮፒ የሚያደርግ ሰው፣ ስታፋሽጉ የሚያፋሽግ፣ ዝቅ ስትሉ ወደ እናንተ ጠጋ ስትሉ ጠጋ የሚል፣ ወደኋላ ስትሄዱ ወደኋላ የሚል፣ ስታጣምሩ የሚያጣምር። ሚረሪንግ ማለት እናንተ የምታደርጉትን ነገር ሳያውቁ ኮፒ የሚያደርግ ሰው ማለት። ይሄ ሰው ኢንትረስትድ ነው፣ በጣም ኮኔክትድ ነኝ ከምታወራው ነገር ጋር አብሬ ነኝ እያለ እንደሆነ ከዚህ መጽሐፍ ትረዳላችሁ። ሚረር ማድረግ በነገራችን ላይ ጥሩ ነው። እናንተም ሰው እያወራችሁ አንዳንድ ጊዜ ምን ይሆናል ሰውን እየተረዳችሁት ካልመሰለው ሰው ሚረር አድርጉ። ኦኬ ነው እንዴ ዝቅ ሲዝቅ በሉ። እሱ የሚያደርገውን ነገር ሪፍሌክት ስታደርጉ ከሰውየው ጋር እንዴት ነው እየተግባባን ነው የሚል መልእክት ሼር እያደረጋችሁ ነው ያላችሁት። ፓውዝ ማድረግ ወይ ደግሞ ሄስቴሽን የሚል ሀሳብ ታያላችሁ። ፓውዝ ኦር ሄስቴሽን እያወራ የሆነ ሰው የሆነ ሳለ ስታክ አደረገ አይ እንደዚህ እኮ ነው እኔም ባለፈው ግን ፓውዝ ሲያደርግ ወይ ደግሞ ሄስቴት ሲያደርግ አንደኛ እያላችሁ ያለው እያሰብኩ ነው አምኖት በቃ ግልጽ አልሆነልኝም ወይ ጊዜ ስጠኝ የሚል ፍንጭ እየሰጣችሁ ነው። ሁለተኛ ደግሞ አላመነበትም ነው እንደዛ ነው ብለህ ነው ሄስቴሽን እርግጠኛ አይደለሁም የሚል ሀሳብ እያነሳ። ሌላኛው ዲስኮምፈርት አይ ይሁን እሺ አይ ምን ችግር አለው ይሆናል አይደል? አንዳንድ ጊዜ ሰው እንዳይከፋችሁ ብሎ እሺ እያለ ግን ደግሞ ቦዲ ላንጉዌጅ እሺ ላይል ይችላል። ሰው ፓውዝ ሲያደርግ ካያችሁት ወይ ደግሞ ሄስቴት ሲያደርግ ካያችሁ የሰውየው ነገር እየነገራችሁ which is እርግጠኛ አይደለሁም ወይ ደግሞ I'm not comfortable የሚል ፍንጭ እየሰጣችሁ።
እነዚህ እንግዲህ ከብዙ ፍንጮች ማለት ትንሾቹ ናቸው። እነዚህ ነገሮች አይታችሁ ሰው ምን ሊል እየፈለገ ነው የሚለውን ነገር መረዳት ትችላለች። የመጨረሻ ትንሽ ነገር ላንሳላችሁ። ሰው ሲዋሽስ እንዴት ማወቅ እንችላለን? እያወራችሁ እከሌ እየዋሻችሁ እንደሆነ እንዳልሆነ በምን መለየት ትችላላችሁ? 3 ነገሮችን ቶሎ ፈጠን ብዬ ልንገራችሁ። የመጀመሪያ ሰው እየዋሻችሁ እንደሆነ ከተሰማችሁ ቅድም ካልኳችሁ ቦዲ ላንጉዌጅ ተነስታችሁ ሊሆን ይችላል። የሆነ ሀሳብ ላይ እርግጠኛ ካልሆናችሁ መጽሐፉም እንደሚል ታውቃላችሁ ዶንት ኮንፍሮንት ዘም ይላችኋል። አትጋፍጡ፣ እየዋሻኝ ነው አትበሏቸው፣ ግን let them talk የሚል ሀሳብ ያነሳል። እንዲያወሩ ፍቀዱላቸው። እንደውም በደንብ እንዲያወሩ እንዲረዳቸው ኦፕን ኩዌስችኖችን ጠይቋቸው። ቤት ሆኖ ካፌ ነበርኩ ካላችሁ አይ ቤት አልነበርክም አይመስለኝም ከምትሉት ኦኬ ካፌ ነበርክ የት ካፌ በሉት። መጽሐፉም ያል መሰላችሁ the ከባድ ነገር ዋሽታችሁ ከዛ ደግሞ ከውሸታችሁ ጋር እንዲመጣጠን አድርጋችሁ ስቶሪ እንደመፍጠር ከባድ ነገር የለም። በጣም ከባድ ነገር ውሸት ዋሽታችሁ ስቶሪ ስትፈጥሩ የሆነ ቦታ ላይ ይፋለሳል። አይ በቃ እንትን እኮ ቡና ልጠጣ ብዬ ብሎ በኋላ ሻይ ሊላችሁ ይችላል። ሰው እየዋሸ ሲሆን ስቶሪ ክሬት ማድረግ ከባድ ስለሚሆን እንዲያወራ አድርጓቸው የሚል ሀሳብ ታላላችሁ። ሰዎች እየዋሹ እንደሆነ እንዳልሆነ ከዚህ ሀሳብ ትረዳላችሁ። ሁለተኛ ሰው እየዋሻችሁ እንደሆነና እንዳልሆነ ለማወቅ ከፈለጋችሁ ቅድም እንዳልኳችሁ እንዲያወራ አድርጓቸውና ሁለተኛ ቦዲ ላንጉዌጃቸውን ለመረዳት ሞክሩ። ኦኬ ነው አይ ጥሩ የት ካፌ ሄዚቴሽን ቅድም ያልኳቸው ሀሳብ ይመጣል። ወደ ላይ አይን ቀና ማለት ይጀምራል። ክሬት ለማድረግ እየሞከረ አይ ኮንታክት ሉዝ አድርጓል አምላይንግ የሚል መልዕክት እየሰጣችሁ ነው። ቦዲ ላንጉዌጅ ግን ብቻ አይደለም፣ ሁኔታቸውን ለማየት ሞክሩ። ስሜታውን በተለይ ኢሞሽን የምትባለውን ነገር ለማየት ሞክሩ። አንድ ሰው ኦፕን ኩዌስችን እየጠየቃችሁት ምን እያላችሁት እየዋሸ እንደሆነ የምታውቁት ምን እንደሚሆን ታውቃላችሁ? ኦል ኦፍ ደ ሰደን ስሜቱ ይቀየራል። ኦል ኦፍ ደ ሰደን የሆነ አታምነኝም ማለት ነው። ይቺ ኢሞሽን የሆነ ፍንጭ እየሰጣችሁ ነው። በነገራችን ላይ እንዲህ የምታደርጉ ሰዎች ካላችሁ ማስረዳት እየቻላችሁ እንትን አታርጉ፣ አትከራከሩ። እውነት እንኳን ቢሆን በዛ መንገድ ነው ሰው የሚረዳችሁ። ምክንያቱም እንደዛ ስለሆነ ብዙ ጊዜ የሚዋሹ ሰዎች ኦል ኦፍ ደ ሰደን ስሜታቸው ስለሚቀየር፣ አንዳንዴ ደግሞ ምን አይነት ሁኔታ ውስጥ ይገባሉ? ውሸት እንደሆነ የምታውቁት ቀላል ጥያቄ ጠይቃቸው ኦቨር ኤክስፕሌን የሚያደርጉ ሰዎች፣ ከልክ ያለፈ ከጠየቃችሁት በላይ ሰው ኤክስፕሌን ሲያደርግ ካያችሁ፣ ማወቅ ከሚገባችሁ መረጃ በላይ ሲሰጣችሁ ያ ሰውዬ እየዋሸ ነው። ይሄ በጣም ጋራንቲ ነው። ይሄ እንዴት ነው? እኔ ፐርሰናሊ ማምነውና በተለይ የምጠቀመው እንትን ኦቨር ኤክስፕሌን የሚያደርግ ሰው እየዋሸ ነው። ሲቁነጠነጡ ታያላችሁ። አንኮምፎርታብል የሆነ ሁኔታ ውስጥ የሚገቡት ሰዎች እየዋሹ ሲሆን ነው። ሌላኛው ምናልባት የመጨረሻ አንድ እንደ ማስጠንቀቂያ መጽሐፉ የሚናገረው ነገር አንድ ፍንጭ ብቻ ይዛችሁ ከመወሰን የተለያዩ ነገሮችን ለመጨመር ሞክሩ። ቦዲ ላንጉዌጆችን ጨምራችሁ ከዛ ደግሞ የስቶሪውን ፍሎ አይታችሁ የሚነግራችሁ እንደዚህ ሆኜ የሚል ሀሳብ ሲያወራችሁ የስቶሪውን ፍሎ አይታችሁ ከዛ ደግሞ አንዳንድ ጥያቄዎችን አቮይድ ሲያደርግ ሲቀበላችሁ ኢሞሽናል ሲሆን ኦቨር ኤክስፕሌን ሲያደርግ አይታችሁ ከነዚህ ሁሉ ነገሮች ተነስታችሁ አንድ ሰው እየዋሸ ነው አይደለም የሚለውን ነገር መወሰን ትችላላችሁ። ስለዚህ አንድ ነገር ላይ ቤዝ አትሆኑ ነው። ቅድም ያልኳችሁን ሀሳቦች ያዙ፣ ቦዲ ላንጉዌጆችን ያዙ፣ ፌሻል ኤክስፕሬሽን ያዙ። ከነዚህ ነገሮች ተነስታችሁ አንድ ሰው እየዋሸ ነው አይደለም የሚለውን ሀሳብ መረዳት እንደምትችሉ ከዚህ መጽሐፍ ታያላችሁ። እንግዲህ በዛሬ ፕሮግራማችን ይህንን መጽሐፍ ዳሰሳ ላደርግላችሁ ወደድኩ። እርግጠኛ ነኝ ከዚህ መጽሐፍ የሆነ ቁም ነገር ይዛችኋል ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ከኔ ጋር የነበረን ቆይታ ይሄን ይመስላል። መጽሐፉን እንዴት አያችሁት? ስለዚህ መጽሐፍ ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ እንድትጽፉልኝ እጠይቃለሁ። እንግዲህ ቀጣይ ሳምንት በሌላ ሀሳብ በሌላ መጽሐፍ እንገናኛለን። የቀጣይ ሳምንት ሰው ይበለን። መልካም ሳምንት።